ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ሁሉ ሰላም ነው? በያላችሁበት ሰላማችሁ ብዝት 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 ይበል። በያላችሁበት ፈጣሪ ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። ዛሬም በሌላ ቪዲዮ ተመልሰናል ማለት ነው። እንግዲህ ምንድነው የሚባለው ጉዳቸው በማያልቅ ሰዎች ቪዲዮ ነው ወደ እናንተ የተመለስ ነው። አንዳንድ ጊዜ አጠገባችሁ ሆኖ ከሚስቅ ጠላት ይልቅ የራቀው ይሻላል የሚባል ነገር፣ የራቀ ጠላት አለ አይደል? ከእናንተ ርቆ እናንተ ውድቀት የሚመኝ ጠላት ይሻላል። እና እንግዲህ አብርሃምን ለስንተኛ ጊዜ ቪዲዮ ሊይዙበት እንደሆነ ባናቅም ዛሬ እቤት ድግስ ደግሰው የውሸት ይቅርታ፣ የውሸት ሳቅ፣ የውሸት ጸጸትን ይዘው አብርሃምን ጠብቀውታል። እንግዲህ አብርሃም በሩታ ለስንተኛ ጊዜ ነው በዚህ መልክ ሊሸወድ የሚችለው? ሊሸወዳሉ የሚለውን ነገር ደግሞ እናያለን። የሚሸወድ አይመስለንም። ምክንያቱም እሱ ገና ለገና የዋ ነው፣ ይቅር ባይ ነው ብለው እንደፈለጋቸው እያደረጉት ነው ያሉት። እና ምንድን ነው የሚባለው? በመርዝ የተለወሰ ማር ነው፣ በመርዝ የተለወሰ ማር እንደዛ ማለት ነው። የዛሬው ይቅርታ ለአብርሃም የቀረበው ይቅርታ እንደዛ ነው። እና አብርሃምን ድጋሚ ባለፈው ያደረጉት ወጥመድ ውስጥ ለማስገባት ብዙ ዝግጅት ተዘጋጅተዋል። ነገሩ ዛሬ አልተሳካላቸው። ግን ዛሬ አልተሳካም ማለት ደግሞ አብርሃም ራሱን የማይጠብቅ ከሆነ ነገ ከነገ ወዲያ ይሄ ነገር እንደሚሳካላቸው ምንም ጥርጥር የለውም ማለት ነው። አብርሃም በደካማ ጎኑ ነው ሁሉን ነገር እያደረጉ ያሉት። በሱ ደካማ ጎን በመጀመሪያ ሜሪና ዳኒ ያደረጉት ካያችሁ፣ ቀጥታ ሄደው ያለ ምንም ነገር ምክንያት ማለት ነው ሄደው ሄርሜላ ነው ይቅርታ የጠየቋት ለማስመሰል ማለት ነው። እና ከዛም በኋላ ነው እንግዲህ አብርሃምን ቤቱ በራሱ ቤት ጠርተውት እንግዲህ በቃ ሌላ ነገር አስመሰሉት ማለት ነው። እና አብርሃም በዚህ ልክ የምትሸወድ ከሆነ እውነት ለመናገር ችግር አለብህ ብለን ነው የምንወስደው ካሁን በኋላ ማለት ነው። የምንፈልገው ነው እነዚህ ሰዎች ምንም አንተን በዚህ ልክ ከትላንት ወዲያ እንደዛ ሲያብጠለጥሉ ሲጫወቱበት፣ እንደውም የዛሬው የሚብስ ይመስለኛል። በጣም ሲያንጓጥጡበት ምንም አይገባውም አይነት ነገር ነው የሚመስለው ጭምር ማለት ነው። እና የእሱ ደካማ ጎን ልጁ ነው። አብርሃም ባደረጉት ልክ እኮ እነሱን ለመበቀልም ምንም አይነት እርምጃ አልወሰደም። በቃ ሰላማዊ ህይወት ልኑር ነው ያለው። እና እነሱ ግን ምንም አልሆን ሲላቸው አብርሃም ማግኛ መንገድ ሲያቅታቸው ዛሬ ደግሞ ሌላ ወጥመድ አዘጋጅተውለታል። ሩታ ደግሞ በጣም እውነት ለመናገር በጣም ታሳዝኛለሽ። ምክንያቱም ባልሽን ለድጋሚ ለሶስተኛ ጊዜ ማለት ነው ልታጠምጁ በዚህ ልክ ከነሱ ጋር ተባብረሽ ማለት ነው የልጅሽን አባት ማለት ነው በዚህ ልክ አስበሽ መምጣቱ በጣም እውነት ለመናገር ደስ አይልም፣ ያሳፍራል። ዳኒም እንግዲህ አስሬ ወንድሜ ወንድሜ ሲል ነበረ። ትላንትና ወንድምነቱ እየጠፍቶ ነው ዛሬ ወንድምነቱ የታየ። ለምን? ዛሬ ሌላ ነገር ስላዘጋጀለት ነው። ገና እንደመጣ ስለሚበላው ነገር፣ ስለሚጠጣው ነገር፣ በቃ ለሱም ስለሚቀርበው ነገር ነበረ ሲያሸረግዱ የነበሩት። በጣም የገረመኝ ነገር የሜሮን ደግሞ እግርን ካላጠብኩ ማለት ደግሞ ከምንም በላይ ማን ነው ሩታ ይሄኔ አጥባ ማታውቀውን የባሏ ነገር እሷ ዛሬ በቃ ካላጠፉ ብላ በዚህ ልክ እንትን ማለቷ። ትላንትና እኮ እናቅሻለን። ዳኒና ሜሪን ስናስብ የሚታየን ተንኮል ነው። ገብቷችኋል አይደለ? በውሸት ማንም ይቅርታ ሊል ይችላል። በውሸት ማንም ሊስቅ ይችላል። ከጀርባ ግን ሌላ ተንኮል ይዘው በዚህ ልክ የሚጓዙ ሰዎች አሉ። እነሱ የተንኮል እና በቃ የክፋት ምሳሌዎች ናቸውና አብርሃም በፍጹም እነዚህን ሰዎች ልታምናቸው አይገባም። በጣም መጠንቀቅ አለብህ ማለት ነው። ለልጅ ነው መምጣት ትችላለህ። ነገር ግን ምንም አይነት ነገር በትንሽ እንኳን ክፍተት ልሰጣቸው አይገባም። እንግዲህ ይቅርታ ብሏቸዋል እሱ ማለት ነው። ይቅርታ ሲሉት የይቅርታችሁን ተቀብያቸዋለሁ ብሏል። አብርሃም ደስ የሚለው ነገር ነገሮችን ያንሃል እንዲህ ግምጭ ብሎ የሚይዝ አይነት ሰው አይደለም። ለበደሉ ሰዎች ደግሞ በዛው ልክ ልመልስ ብሎ የሚታገል አይነት ሰው አይደለም። እና
ይሄንን ደግሞ እነሱ እንደ ደካማ ጎን ነው እያሰቡ ያሉት ማለት ነውና እነሱ በሚያደርጉት ልክ እየመለሰላቸው አይደለም። ይቅርታ። ለዛም ነው እነሱ እንግዲህ አሁን መግቢያ መንገዱን ሲያጡ ሁሉም ነገር ድፍንፍን ሲልባቸው የባለፈው መረጃ ሲጠፋባቸው አብርሃምን የሚያሰቃዩበት መንገድ ሲጠፋባቸው አብርሃምን ለማጥመድ ድጋሚ ባለፈው ያስገቡበት ወጥመድ ውስጥ ለማስገባት ሌላ ሴራ አስረው የመጡት ማለት ነውና እንደ እውነት ለመናገር የባለፈውን ቪዲዮ እንደው እጃቸው ላይ ቢሆን ኖሮ እስከዛሬ እንደው ይለቁት ነበር። ቢለቁት የሚያፍሩት እኮ እነሱ ናቸው። በተለይ ሩታ ማለት እውነት ለመናገር በተለቀው መልቀቅ አይደለም ባስፈራራችሁ ራሱ ብዙ ኦዲየንስ ማለት ነው በጣም ነበር እሷ ላይ እንግዲህ የተለያየ ሐሳብ ሲሰነዝር የነበረው ማለት ነው። የስድብ ቁጣም ነበር ስታስተናግድ የነበረው እንዴት ታደርጊያለሽ ብሎ ማለት ነውና በጣም የሚያሳፍር ነው። በጣም ይቅርታ ጥይሽርኩ። ሰላም ናችሁ ቤተሰቦች? ደህና ናችሁ ወይ? በጣም ደህና ነን። እንግዲህ ዳኒ እንዳለው ነው አብርሃም ትልቅ ቆንጆ ድግስ ነው የደገሱለት፣ ሜሪም ዳኒም። ምክንያቱም የታወቀ ነገር ነው። አሁን ሜሪና ዳኒ የተሻለ ነገር ይዘው ይመጣሉ ማለት ውሸት ነው። ሁለት ደግሞ አንዳንድ ነገሮች በተለይ የሚጎዷችሁ ነገሮች ምንጊዜም ቢሆን እንደ ጎርፍ የሚመጣ ነገር መፍራት አለብን። ድንገተኛ ነገር ህይወታችን ላይ ማናችንም ላይ ቢሆን ምንም ቅድመ ሁኔታ የሌለው ነገር ግን ደግሞ ዝም ብሎ እንደ ወፍ ዘራሽ የሚበቅል ነገር ረጅም ጊዜ አይቆይም። እናንተ አጠጥታችሁት ረጅም ጊዜ የቆየ ዛፍ ነው፣ ችግኝ ነው፣ ዛፍ ሆኖ ለእናንተም ጥላ ከለላ የሚሆናችሁ። ስለዚህ እነ ሜሪም ትናንትና አይደለም አብርሃምን ቤተሰቡን እንኳን ምን ያህል ሲያንጓጥጡ ነበር እናውቃለን። በ24 ሰዓት ውስጥ ተቀይረው መልአክ ሆነው ደግሞ ድጋሚ መምጣት ማለት ይሄ ፕሮጀክት እንዳለው የሚያሳውቅ ነገር ነው። ሁለት ደግሞ አብርሃም አሁን መገንዘብ ያለብህ ነገር እባብን ሞኝ ሁለት ጊዜ ነው የሚነድፈው። አንተ ደግሞ ብልጥ ሆነህ አንዴ በተነደፍከው ተምረህ ወደፊት ነው መሄድ ያለብህ። ምክንያቱም ድጋሚ እነሱ ወጥመድ ውስጥ ከገባህ ትናንት ከገባህበት ወጥመድ ይልቅ ዛሬ የምትገባበት ወጥመድ መውጫ የለውም። ከዛኛው የከፋ ነው። ለምን? ልምድ አዳብረው ኤክስፔሪንስ አድርገው ስለሆነ የሚመጡት አንተን ከትናንቱ በተሻለ ይጎዱካል። እኔ ከአንተ ያደነኩት ነገር ማንም ሰው ይቅር ለእግዚአብሔር ማለት አለበት። ይሄ ትክክል ነው። እኔም በህይወቴ የማምንበትና ትክክል ነው የማደንቀው ነገር ነው። ይቅርታውን ስትቀበል ግን ድጋሚ ሁለት አይነት ይቅርታ ነው ያለው። ሰውን ይቅርታ ስትል ወደ ህይወትህ ታመጣዋለህ፣ አለዛ ደግሞ ይቅርታውን ትሰጠውና ከህይወትህ መስመር ወይም ቦርደር ላይ ታሰምርለትና ይቅርታውን ግን ትቀበላለህ። ምክንያቱም ይቅር ለእግዚአብሔር ችግር የለውም ትልቅነት ስለሆነ ማለት ነው። ስለዚህ ይቅርታቸውን መቀበልን አድንቄያለሁ። ግን ደግሞ የሩታም ሆነ የነዛ ተባባሪዎቿ ይቅርታ ጊዜያዊ ብቻ ሳይሆን እጅግ በጣም ትልቅ ተንኮል ያለው። ስለዚህ መቀበልክ አላስፈላጊ ነው። ሌላው አፍላፊም አለማውራት ነው ከነሱ ጋር። ምክንያቱም የምትመጣው ለልጅ ነው፣ ልጅህን አይተህ መሄድ ነው። ፊትም አለመስጠት ነው። አንዴ ይቅርታ አድርጋልናል አይደለ ብለው ምን ማለት ነው? ትናንትና እንዲህ በእጃቸው ሰላም ለማለት ሲጸየፉ እንዲህ ሲያደርጉ የነበሩ ሰዎች ዛሬ እግርህን ልጠብቅ ያሉ በሰላም ነው አይደለም። እኛ ከምናጣው ፕሮጀክት ይልቅ ለናቅ ነው ሰው ዝቅ ብንል ይሻላል ብለው ነው ሲያወዳድሩት። ይሄኛው ስለበለጠባቸው የራሳቸው ፕሮጀክት ማለት ነው። እና ምንጊዜም ቢሆን ፊት አለመስጠቱ ስፔሻሊ ለዳኒና ለሜሪ ምንም አይነት ፊት አለመስጠቱ የተሻለ ነው። ሩታ ደግሞ እኔ ማለት ከቀን ወደ ቀን ወዴት እየሄድሽ እንደሆነ አላውቅም። እኛ እረፊ ብለናል። እረፊ እንደውም ባለፈው ፕራንክ ነው ስትይ እኛ አይዞሽ ግፊበት ስንልሽ ጭራሽ እነሱን ከህይወትሽ አውጥተሽ ነፃ ሆነሽ በስነስርዓት ማሰብ የምትችይበት አካባቢ ትፈጥሪያለሽ። ቤትሽን አካባቢሽን ሰላም ታረጊና ከአንቺ ጋር ከልጅሽ ጋር ብቻሽን ከራስሽ ጋር ታወሪያለሽ ብለን እየጠበቅን ነበር። ጭራሽ ደግሞ ሌላ ጫጫታ ሌላ ግርግር ውስጥ እየገባሽ ነው። እኔ ይሄ ነገር ቢቀርብሽ ነው የሚሻለው ብዬ አስባለሁ። ብዙ ጊዜ ነው የነገርሽ አንቺ ከአብርሃምና ማነው ከዳኒና ከሜሪ ጋር የምትወዳደሪ ሰው አይደለሽም። በቃ እኛ እኮ ለማወዳደርም ከነሱ አንጻር ብሎ ለማውራትም ይከብደናል። ምክንያቱም በቃ እነሱ ያሉበት ላይፍ ስታይል እና አንቺ ያለሽበት ላይፍ ስታይል አንድ አይደለም። አንቺ ከፈጣሪ የተሰጠሽ ትልቅዬ እናትነት ጸጋ ያለሽ ሰው ነሽ። ይሄ ኃላፊነት ደግሞ እንደፈለግሽ እንድትሆኝ አያረግሽም። የሚገድብሽ ሊሚት የሚያረግሽ ነገሮች አሉ። አንደኛ አንቺ ስትናገሪ ሆነ ስታረጊ ነገ ልጄ ላይ ምን ተጽዕኖ ያመጣል ብለሽ ታስቢያለሽ። ሁለተኛ ደግሞ አብርሃም የልጁ አባት ስለሆነ የልጅ አባት ላይ የማደርገው ነገር ነገ ልጄ ላይ ምን አይነት የእናትነት ወቀሳ ያደርስብኛል ብለሽ ማሰብ መቻል አለብሽ። ምክንያቱም
ነገ ልዑል ሲያድግ አባቴ እንዲያርገሹ ነበር የሚል ብሌም መስማት የለብሽ። ምንም አይነት ወቀሳ እንዳይመጣብሽ ዛሬ የምታደርጊው ነገር ማስተካከል አለብሽ። ሜሪና ዳኒ ነገ ልክ እንደ ኩፌ ማለት ነው ከህይወትሽ ውልቅ ብለው ይወጣሉ የሆነ ቀን። ስለዚህ የወጡ ቀን ግን አንቺ የምትቀሪው ብዙ ዋጋ ከከፈልሽለት ብዙ ብቻሽን ካለቀሽለት ልጅሽ ጋር ነው የምትቀሪው። ስለዚህ ይህን ሁሉ የከፈልሽውን ዋጋ ትናንትና ዳኒና ሜሪ አብረውሽ ከፍለዋል ወይ? አብረውሽ አልቅሰዋል ወይ? እርግዝናሽን አብረውሽ ተሰቃይተዋል ወይ? አልተሰቃዩም። ብቻሽን የተሰቃየሽ። ስለዚህ አሁንም ቢሆን በቆምሽበትና በጠነከርሽበት ቦታ ላይ መጥቶ አይዞሽ በርቺ አለን ማለት አያስፈልግሽም። ኦልሬዲ አንቺ የቆምሽ ሰው ነሽ፣ እነሱ አላቆምሽም። በራስሽ ጎበዝ የሆንሽ ሴት ነሽ፣ ጠንካራ ሴት ነሽ። አሁን ግን እነሱ ደካማ እያደረጉሽ ነው። ወደ ጭቅጭቅ፣ ወደ ንትርክ እየወሰዱሽ ወደ አልሆነ አቅጣጫ እየወሰዱሽ ስለሆነ እኔ ሩታም ወደ ራስሽ ተመለሽ ነው የምላት። አዎ ከምን ጋር የዋለች ምን ትሆናለች ነው የሚባለው አይደለ? ከአህያ ጋር የዋለች ጊደር እርግጫ ትለምዳለች የሚባል ነገር አለ እና የምሬን ነው ማለት አዋዋላችንን ነው የምንመስለው። ጓደኛህ ማን ነው? ስለ ማንነት ልንገር የሚባል አባባል አለ አይደለ? ስለዚህ ሁላችንም የምንመስለው የምንውልበትን ነው። ስለዚህ ሩታም በዚህን ሰዓት ላይ ከነማን ጋር እየዋልሽ ነው? ከነ ሜሮና ከነ ዳኒ ጋር እየዋልሽ ነው። ከነ ሜሮና ከነ ዳኒ ጋር እየዋልሽ ደግሞ ጥሩ አስተሳሰብ ይዘሽ ትቀጥያለሽ ማለት አይደለም። የነሱ ዶሚኔት ያደርጋል። ውስጥሽ ያለውን ጥሩ ነገሮችን እያወጡና ያጠፋና ሁልጊዜም የሚበልጠው ነገር ነው የሚገፋው አይደለ? ምንድነው የሚያደርገው? ውስጣችን ያለውን ጥሩ ነገር ያጠፋና ከዛም በኋላ የራሳቸውን ማንነት እኛ ውስጥ ያስቀምጣሉ ማለት ነው። ያ ማለት ደግሞ ያንን እነሱ ይዘው የሚጓዙትን ክፋት በአንቺ ውስጥ ያስቀምጣሉ ማለት ነው። ስለዚህ አንቺ ያንን ነገር እያንጸባረቅሽ ትኖሪያለሽ ማለት ነው። ከመጀመሪያው ማንነትሽ ትለያያለሽ ማለት ነው። ስለዚህ እንደዛ እንዳይሆን ቆም ብለሽ ማሰብ አለብሽ። ወንድምሽ ባለፈው ነግሮሻል አይደለ? በዙሪያሽ ስላሉት ሰዎች አይቻለሁ ብሏል። ባለፈው በሰራሽው ቪዲዮ ፕራንክ ነው ባቲ በጣም ደስ ይለን ነበረ። ግን የተናገርሻቸው ነገሮች በሙሉ ትክክለኛና ትክክለኛ ነበረ። እነሱ የሚያደርጉትን ነገር በትክክል አውጥተሽ ተናግርሻል። እያሳለፍሽ ያለሽውን ነገር በትክክል ተናግርሻል። ግን ፈርተሽ እነሱን ፈርተሽ ወር ደግሞ እስከዛሬ ከነሱ ጋር እንዲሆኝ ምናምን ብለሽ እነሱን ፈርተሽ ይመስልናል። በቃ ወደኋላ ፕራንክ ነው ያልሽው መጨረሻ ላይ ማለት ነው። ግን ትክክለኛው እስከ መጨረሻው ሄደሽ ያችን ፕራንክ ነው ባቲ በዛው ብታስወጫቸው እንደወጡ ባትመልሻቸው በጣም አሪፍ ነበረ። ከዛም በኋላ አብርሃምን ይቅርታ ብትጠይቂ እንኳን እኛ ልናምንሽ ሁሉ እንችላለን። አብርሃምም ሊያምንሽ ይችላል ብዬ አስባለሁ። እኛ ግን ለአብርሃም የምንመክረው ነገር የፈለገ ይመጣ ሩታንም ቢሆን እንድታምናት አንፈቅድልህም። እውነቴን ነው የምልህ፣ አትመናት በቃ። ምክንያቱም አሁን እሷ የነ ሜሪና የነ ዳኒ ጉዳይ አስፈጻሚ ናት። የእነሱን ጉዳይ እነሱ ያሉትን ስለሆነ እያስፈጸመች ያለችው። በፍጹም 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 ኤሚ እንዳለችው አሁን ከተያዝክ የማትወጣው ነገር ውስጥ ነው የምትገባው። አንተ ከነገሮች መማር መቻል አለብህ። ስለዚህ ትናንትና የተነደፍክበት ቦታ ላይ ዛሬ መነደፍ የለብህም። ስለዚህ ጠንቃቃ መሆን አለብህ። ምንድነው ዛሬ እንደዚህ ከሆንክ ምንድነው የሚባለው በኦሮምኛ? ከነማልቱ ሲጉቤ ኢብዳ ከነሆ ኢብዳ ከነ አርጊቴ ከነቲማ ዴቢቴ ይባላል። ይሄ ምን አቃጠለ እሳት፣ ይሄንንስ ምን አቃጠለ እሳት፣ ይሄን ካየ ወደዚህ ለምን ተመለስክ የሚባል አባባል አለ። ስለዚህ እዛ ቦታ ላይ አንተ ራስህ ከተመለስክ የራስህ ጉዳይ። ግን ሁላችንም የምንለው እንደዛ ለስተት ውስጥ እንዳትገባ ነው እየነገርን ያለ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን አጥር ያለ ቪዲዮ አይተን ወደ ሐሳብ እንመለሳለን። እስቲ ወደ ቪዲዮ እንሂድ። ሃይ እንኳን ደህና መጣክ፣ ግባ። እንደዚህ ያለ ቃላቶችን እንግዲህ ሩታ ለስንተኛ ጊዜ እንዳስተናገደች ትዝ ይላችኋል? ለሶስተኛ ጊዜ ነው። ባለፈውም ቪዲዮ የቀረጸችው ጊዜ እንደዚህ አይነት ነገር ነበር። አብርሃም በዚህ መልኩ ነበር፣ ከባድ ጸብ ውስጥ ሆኖ በዚህ መልኩ ነበር የተቀበለችው እሱ ሲመጣ ማለት ነው። በቃ ቃላቶቹ እንኳን አይቀየሩ። ስለዚህ እዚህ ውስጥ የሆነ መርዝ አለ ማለት ነው። የሜሪ አለባበስ ደግሞ ማለት ነው ምንድነው? እንደዚህ ያለ አለባበስ አሁን ምን አብርሃምን ለመማረክ ነው ወይስ ምንድን? እኔ ግራ ገባን እኮ። ወንድሜ በጣም እንዴት ሆኖ ነው ወንድም ሊሆን ይችላል? ትላንትና በጣም ስትጠየፈው
ማለት በቃ እቃ ስታሳጥብ ብዙ ነገር ስታደርገው የነበረው አብርሃም እኔ የሱ ፈገግታ ደግሞ ያስገረመኛል። እውነት የንቀት ከሆነ በጣም ደስ ይላል። ይሄ የመርዝ ሰላምታ ማለት ነው። መርዝ ያለበት ሰላምታ ነው። ብትጠነቀቅ ይሻላል። የኔ ውድ ባል ከዚህ ፊት የተላለፉትን ቪዲዮዎች ወደኋላ አብርሃምን ያደረገችውን ሩታ በዚህ መልክ ነው እንግዲህ የኔ ውድ ባል እንኳን ደህና መጣ ስጠብቀ ነበረ ምናምን በቃ እንዲህ እንደ እንትን ማለት ነው ሲያደርጋት ነበረና እስከዛሬ ድረስ ያደረግነው ነገር በጣም ደብሮን ጠጥቶን ምናምን ነገሮችን በደንብ እያስተካከለን እንገኛለን። ዛሬ ደግሞ እናንተ የጠራንበት ምክንያት አንደኛ ሁላችንም ከልባችን ተጸጽተን ይቅርታ ልንጠይቅ እንደሆነና እናንተ ጸጸት አታውቁም። እናንተ ጸጸት አታውቁም። ጸጸት የሚባል ነገር አታውቁም። ሲጀመር ሰያዎቹም የተጸጸታችሁ አትመስሉም። ባይዞ አብርሃም መፍራት ያለበት እነዚህኛው ነው። ይሄ አሁን የዛሬውን ነው መፍራት ያለበት። ከዚህ ፊት የነበረው ሲያንጓጥጡ በነበረ ሰዓት እንደውም ማለት ነው ርቀትን ስለምጠብቅ ራስን ትጠብቃለህ። ይሄኛው ከባድ ነው። መጠንቀቅ ያለብህ ከዚህኛው ነው። እና ደግሞ ቡቺ በፈለክበት ላይ መተማመን እንደምትችል ነገር እና ምን ነው ሻወር አይሻልም? ሻወር ቢገባልሽ አይሻልም? እንደዛ ቢሆን ይሻላል እኮ። ምክንያቱም ትላንትና ላይንሽ የተጠየብሽው ለሰላምታ የተጠየብሽው ልጅ ዛሬ እግሩን ዝቅ ብለሽ ልጠብ ስትይ አሁን እንደው ማን ሊያምናችሁ ይችላል? ግን ባይዘ እናንተ ለአብርሃም ያላችሁን ንቀት በጣም የሚያሳዝነው የዛሬ ይበልጣል። በጣም ንቀት አለባችሁ። ምክንያቱም ማለት ነው እንደፈለጋችሁ እየተነሳችሁ ማለት ነው ወደ እናንተ ልታመጡት እንደምትችሉት እንደ ዕቃ ነው የምትቆጥሩት። ማለት ከእናንተ እኩል ማሰብ የሚችል አይመስላችሁም። ብታድጉ ጥሩ ነው። እግሬ ቆሻሻ ነው ማለት ነው ብሎ አብርሃም እሱን አይደለም ማሰብ ያለበት። እንደዛ አይነት አስተሳሰብ አይደለም። ሰዎቹ ሲጀመር ይዘውልህ የመጡትን ሴራ ነው ማሰብ ያለበት አንተ ማለት ነው። ያጠመዱት ነገር አለ። በጣም አልተረጋጉም። ማውራት እንኳን እየቻሉ ቸኮሉ። ምግብ ውስጥ ሌላ ነገር አለ፣ ውሃ ውስጥ ሌላ ነገር አለ። በደንብ አድርጎ ሩታ ባለፈው ያደረገችን ነገር መቼም አትረሳም። ብቻዋን ሆና በዛ ልክ እንደዚህ ካደረገች ዛሬ ከነዚህ ሰዎች ጋር ምን ልታደርግ እንደምትችል መገመት ቀላል ነው። በቃ ያ የበፊት የምታውቀው የሚጣፍጠው እጄ ዛሬ ጨምሮ ተለይቶ መጥቶልካል። ለሶስት የተቀበሉት ብትሸሽ ይሻላል። እንደውም በሩን ከፍተህ ብትሄድ ይሻላል። አንቺን እንዴት ሊያምንሽ ይችላል? ባደረግሽው ነገር እንዴት ሊያምንሽ ይችላል? ማንስ ሊያምን ይችላል ነው አይደለም? ባልሽ እኛ ራሱ ልናምንሽ አንችልም። ከዚህ ፊት ላደረግሽው ነገር አንቺ አድርገሽ እንኳን ማለት ነው ነገሮቹ አንቺ ጋር ቢቀሩ ኖሮ ችግር የለውም ነበር። ለዛ ሁሉ ሰው በተነሽ አንቺ በአብርሃም መሳቀቅ አንቺ እንዴት ስትደሰች እንደነበረ በጣም እውነት ለመናገር የማይጠበቅ ነገር ነው። እውነትም ትክክለኛ ይሄ ነው። በቃ ትክክለኛ እንደ እብድ እያጫወታቸው ነው። በጣም እንደ እብድ ነው እያጫወታቸው ያለው። ውስጣችሁ ላይ የሆነ ነገር ወጣቸው ሄርሚን ሄደው እንግዲህ ይቅርታ የጠየቋት በመጀመሪያ ነገሩን ማለዘብ ስለፈለጉና አብርሃምን በቀላሉ እጃቸው ላይ ማስገባት ስለፈለጉ ነው። ሌላ ነገር አይደለም። የድሮ ሰላም እንዲመለስ ስለፈለጉ በጣም ሰላሙ እንዲመለስ ፈልጋቸዋል። ባይዞ በመጀመሪያ እናንተ ፈቃጅም ምንም ከልካይም አይደላችሁም ስለ ልጁ ማለት ነው። አብርሃም ማለት እንደናንተ ስለማያስብ ነው። አብርሃም አርቆ ስለሚያስብ ነው እንጂ
ወደ ህግ ቢሄድ እናንተን ጠራርጎ ያባረርና ፖሊስ መጥቶ ከዛም በኋላ አብርሃም በፈለገው ሰዓት መጥቶ ልጁን እንዲያይ ደግሞ ይፈቀድለታል። ገብቷችኋል አይደለ? ግን እንደናንተ አይደለም የሚያስበው። በዚህን ሰዓት ላይ እኔ ምንም ወደ ህግ መሄድ አልፈልግም ብሏል። እሱ ንትርክ አልፈልግም ነው፣ ሰላማዊ ህይወት መኖር ነው ፈልገው ነው። በሁለታችሁ መሀል መግባት የለብንም ብለን እሷም ደግሞ ከእሱ ጋር ሰላም መሆኑን ነው የምፈልገው ብላ በእናንተ መሀል መግባት አልፈልግንም። መግባት አይደለም እኮ አተራመሳችሁት እንጂ የባቡር ድልድይ ነው የሰራችሁት በመሀላችሁ እንዴ። የማይሻገሩት እውነት ነው። ማዶና ማዶ ሆነው ልጁ ኤኒታይም ማየት ይችላል። በቃ ያላችሁ ጥሩ ነገር እንዲመለስ እኛም ደግሞ ብዙ ስላስቀየምና ማደር መዋል ትችላለህ፣ እኛ ደግሞ መውጣት እንችላለን። ማደር ትችላለህ ደግሞ ራቁትህ እንዳናይ አድረህ ከዚህ ቀን ጀምሮ አንተ ደስተኛ እንድትሆን ነበረ መጀመሪያ ሀሳባችን። በጣም አስደሰታችሁት አይደል እንዴ? በጣም በእናንተ ሲደሰት ነበረ በጣም ማለት ነው። ስለዚህ አሁን በቃ አላማችሁን አሳክታችኋል። ለዚህ ልትወጡ ነው ማለት ነው። ትንሹ አብርሃም ረበለው በጣም አጨበጨቡ። በጣም በነገራችን ላይ ሰው እንዲህ ሲሆንላችሁ የሆነ ነገር አለ። በቃ የሆነ ነገር እንዳለ መጠርጠር አለባችሁ። በቃ ትጨንቃላችሁ። በሆነ እኔ ጨንቄ አብርሃም በጣም ተጨነቀ። እኔ በሆነ አልቀመጥም የዚህን ያክል ራሱ ማለት ነው። እሱማ ወደ ልጁ ብሎ አይደለም ከልባችን መመለሳችን ይቅርታ መጠየቃችን ነገሮች ለማስተካከል በኔደበት ርቀት ምናምን አልታየውም። የጨነቃቸው እኮ እንደው ታውቂያለሽ ያዘጋጁለትን ነገር አለመቀበሉ። ምክንያቱም እነሱ ምግብ አዘጋጅተውለታል፣ መጠጥ አዘጋጅተውለታል ከአንዳንድ ማለት ነው። ገብቶሻል አይደለ? ያንን አለመቀበሉ ይቅርታችን አልተቀበልከንም ማለት ነው። ይቅርታችን ከተቀበልክ ያንን ነገር ያንን መርዝ ብላው ነው አልተሳካም ለዛሬው ማለት ነው። ይቅርታውን እንደተቀበልከን እርግጠኛ ስንሆን ችግር የለብንም። ምክንያቱም ያስኛልባቸው በእርግጠኝነት ነገ ከነገ ወዲያ ማለት ነው። ይሄ ድሮም እኮ ብለናል፣ አብርሃም ከኛ የትም አያመልጥም ሊሉ እኮ ነው። ይሄ እንደዚህ አይነት ቪዲዮ እንደሚይዘው እንደሚመጡ ምንም ጥያቄ የለውም። አብርሃም ደግሞ ብትጠነቀቅ ይሻላል። ነገ ወጥመዳቸው ውስጥ ገብተህ ደግሞ በእርግጠኝነት ልናገኝ እንችላለን። ጥንቃቄ አድርግ። ይህን አባት ሲያሳዝን የእነሱን ጫጫታ እዚህ መስማት ራሱ በጣም ሲያናግር ሸኝ በጣም ተሳካላችሁ አይደለ? አለዘባችሁ። በኋላ ሲመጣ አብርሃም መርዛችሁን ይጠጥላቸዋል። ባላችን ነው። ከዚህ በኋላ ነገሮች እንደሚቀጥሉት እኛም ጥፋት አናጠፋም ማለት አናጠፋም። ከዚህ በኋላ እናንተ ጥፋት ካላጠፋችሁ ከአሁን በኋላ ጥፋት የምታቆሙ ከሆነ ሰይጣንም ሰው ማሳሳት ያቆማል በእርግጠኝነት ማለት ነው። ይህንን ነው እኛ የምናምነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው